ብዙ ጊዜ ብርን ነው የምንሰባስበው። ምክንያቱም ለእኛ የሚሆንን ቀርመን አላወቅንም። ሰው ምን አለኝ ብለሽ አትሰሪ። ሰው ሰራሽም አልሰራሽም ማውራቱን አይተውም፣ አደረግሽም አላደረግሽም ማለቱን አይተውም። አንቺ ለራስሽ ያለሽው ራስሽ ነሽ። ምንድን ነው የሚጠቅመኝ? ሳልባጅ መሰብሰብ ነው ወይስ ሌላ ትርፍ ወልዶ ብር የሚያመጣልኝ ነው መግዛት የሚለውን ነገር ማሰብ አለብሽ። ይህን ካላሰብሽ እዚህ አረብ ሀገር 20 ዓመት 10 ዓመት 12 ዓመት 3 ዓመት 6 ዓመት 8 ዓመት መስራቱ ምንድን ነው ጥቅሙ? ለአንቺ ትርፍ ያመጣልሽ ምንድን ነው? ድካምና ልፋት ብቻ ነው። ስለዚህ ለአንቺ የሚሆንሽን ነገር መጥነሽ ቀምመሽ ወደ ፍሬ አምጪ፣ ሪዛልት አምጪ። ተግባር እንደምትሰሪው ሁሉ ሪዛልቱም ውጤቱም ይመርልሽ። ያኔ ነው ሰው ቁሞ የሚያጨበጭብልሽ። ያ የናቀሽ ሰው ነው ነገ ጧት መጥቶ አንቺ ጋር የሚያጨበጭበው ወይም ነገ ጧት ብድር ለመጠየቅ ሰልፍ የሚይዙት። ስለዚህ እህቴ ለአንቺ የሚሆንሽን ምረጭ። እንዳዋዋልሽ ነው። አዋዋልሽ ካማረ ሪዛልትሽ ውጤትሽ ያምራል። አዋዋልሽ ካላማረ ደግሞ ሪዛልትሽ ውጤትሽ ዘሴም አስነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመስፍን ሸቱ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም እያለሁ በሀገር ውስጥም ከሀገር ውጭ ያላችሁ ፋሚሊዎች ዛሬ በአይነ ዩቱብ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። በነገራችን ላይ መግቢያ ላይ ትንሽ ንግግር አላደረኩም እና በሌላ ቪዲዮ አደርጋለሁ ኢንሻአላህ። ምን መሰላችሁ ዛሬ የመጣሁት አንዳንድ ያሰሮቻችሁ ጥሩ ነገር የሚሰጧችሁ አሉ፣ መጥፎ ነገርም ደግሞ ለእነሱ የማይፈልጉትን ነገር ለእናንተ ሴቭ ወይም ሴንድ ወይም ይሰጧችኋል ወይም ደግሞ ለሌላ ሰው አስተላልፎ ብለው ለእናንተ እንድሰጡ ያዟችኋል ማለት ነው። እስኪ ከዛ እኔ ካደረገችልኝ ሴትዬ አንዱን ልጠቁማችሁ ማለት ነው። ሴትዬ በነገራችን ላይ ጥሩ ሰው ናት። አንዳንዴ ሲመጣባት ያው ታውቃላችሁ ሰው ፉል ሰው የለም ዱንያ ላይ በሆነ ነገሩ የጎደለ ነው ያለው። ግን ቢሆንም ከሞላ ጎደል 50% ደህና ናት ከሚባሉት አንዷ ናት እና በቅርቡ የሆነ ወርቅ ቤት ሄደን ነበረ። ወርቅ በነገራችን ላይ ወርቅ አልሐምዱሊላህ በተለይ ዱባይ የምትገኙ ልጆች ወርቅ ግዙ፣ በጣም አሪፍ ነው ዋጋው። በተለይ ቀለበቶችን እስከ 1800 900 ሪያል ድርሃም ታገኛላችሁ። በጣም ውድ የሚባሉ ቀለበቶችን እስከ ዛሬ 3 ወር 4 ወር በፊት አውቃለሁኝ 1000 ምናምን የሚሸጥ ቀለበት ብዙም አላየሁም እኔ 3000 አንድ ቀለበት ሲገዛ ካለው በድርሃም ወይም በሪያል ነው። አሁን ግን በጣም አሪፍ በሚባል ዋጋ እየተሸጠ ነው። በተለይ ሳውዲዎች እና ዱባዮች ብትገዙ ተመራጭ ነው አትበላለሁ። ሌሎቹን አላውቅም። ባህሬን ምናልባት እዛው ስለሚመረት ጥሩ ሊሆን ይችላል። ነገር ግን ኳታሮች ወይም ሌሎች ሀገሮች ከዱባይ ስለሚመጣ እንትን ነው ውድ ነው፣ ኤክስፔንሲቭ ነው እና ብዙም ያን ያህል አላየሁትም ቃሉ ማለት ነው። ግን ቢሆንም ተመስገን ነው። በማቀው 430 440 ነበረ። አሁን 429 እንደገባ አውቃለሁ። 21 ከረንት ባህሬን ወይም 24 ከረንት 22 ከረንት። በነገራችን ላይ 24ቱና 22ቱ በጣም ነው የሚያምረው፣ አሪፍ ነው ይመስለኛል። ሲሸጥም እንደዛው ነው። እንደውም 24ቱን የሰማሁት 480 ምናምን ብር ሲሉ ሰምቻለሁና 24ቱን ነው የምነግራችሁ። 21ዱ ደግሞ በ400 29 ብር አካባቢ ሪም ጎልድ ስታስተዋውቅ ሰምቻታለሁ ማለት ነው። እና ወርቅ ግዙ። እውነቴን ነው የምነግራችሁ። 500 ድርሃም 500 ሪያል 500 ምናምን ሲኖራችሁ በቃ ትንሽ ዋም ነገር ትሁን ግዟት፣ አስቀምጧት። ገብቷችኋል? በማትጠብቁበት ቦታ እናንተ በቸገራችሁ ቦታ አንድ ብር በጠፋባችሁ ቦታ ወስዳችሁ ጆሮውን ብትሉት ማንም ከልካይ የላችሁም። የራስ ነገር የራስ ነው። እኔ ብዙ ጊዜ እናገራለሁ። ከሰው 1000 ሚሊዮን ንብረት የራስ አንድ ብር ትበልጣለች። እና የራሳችሁን ነገር ግዙ ነው የምላችሁ። እና በፊት ብላን ነበር ከዛሬ 1 ዓመት በፊት መቼም አንድ ነገር አላህ ካልፈቀደው ምንም ነገር ቢሆን አይሳካም። እናንተ አስባችሁ ለዛሬ ዓመት ለአሁን ዓመት ነው የሚሆን ብላችሁ አቅዳችሁ ከሆነ አላህ Subhanahu Wa Ta'ala ካልጻፈውና አላህ ካላለ ምንም ነገር ልትቃትሉም አንድ እርምጃ አትራመዱም ወይም አንድ ስንዝር አትሄዱም። እና የዛሬ ዓመት ስራ ከጀመርኩኝ 500 ብር ሰጣችኋለሁ አለችን እና ሰራተኛ በሙሉ ዱዓ ሲያደርግ ቆይቶ ድራይቨር በሙሉ ዱዓ ሲያደርግ ቆይቶ ስራ አገኘች። እንኳን 500 ብር 5 ሪያል አልሰጠችንም። ግን አሁን ቀኑ ሲደርስ 1 ዓመት ሆኗታል። ስራ መዝጊያ ነው ታውቃላችሁ። አሁን ተዘግቷል። ዛሬ የመጨረሻ ስራ ነው። ሳምንት አልሞላውም ይመስለኛል። ሂዳ ባላሰብነው መንገድ የ500 ብር ወርቅ ገዛችልን። ከዛ መካከል እኔ ምረጭ አለችኝ፣ መረጥኩኝ። እኔ ለኔ ምን አላውቅም፣ ግን እስኪ ምረጭ ስትለኝ መረጥኩኝ። ከዛ መርጬ ከተገዛ በኋላ ላንቺ ነው ብላ ሰጠች እና ሹክራን ነው ያልኳት። አልሐምዱሊላህ ይሄንን ስማናየበት መልበስ ከፈለኩ ለብሰዋለሁ፣ መሸጥ ከፈለኩ ሸጠዋለሁ። ነገር ግን በጣም ስስ ናቸው። ጸጉር የሚመስለው ስስነታቸው ነው ለህፃን ልጅ እንጂ ለትልቅ ሰው አይሆንም። አይደለም ለህፃን ልጅ ራሱ ለተወለደ ካልሆነ በስተቀር ህፃን ልጅ ራሱ እንደዚህ በጭቆ ነው የሚጥላትና
አያውቅም። ለዛ ልጅ ወርቅ መሆኑን ውድ መሆኑን የሚያውቀው መልበሱን ነው። ወይ ለጓደኞቹ ሲያሳዩ ያለብሰ ሲጫወት ወይም ሲተኛ ወይ የሆነ ሲንከባለን ተበጥሶ ሊወድቅበት ይችላል። ስለዚህ ብዙም እንትን አላልኩትም። ነገር ግን የገዛሁትን ላሳያችሁ። በነገራችን ላይ ሉል አለው እዚህ ሀገር ሉል ቢኖረው ማለት ሙሽክላ በወርቅ ስም ነው ይሸጥላችሁ። ስትገዙም በወርቅ ስም ነው። ኢትዮ ግን ሉል እያንዳንዱን ነቃቅለው ነው የሚያወጡላችሁ ማለት ነው። እንግዲህ የተገዛበት ይሄን ይመስላል እቃው ማለት ነው። ይቺ ካርቶኗ ናት አብራ የመጣችው። ይቺ ደግሞ የራሷ መያዣ ናት። በነገራችን ላይ ረሲቡን መያዝ ነበረብኝ እኔ ግን ለኔ ስላልመሰለኝ ሪሲቱን ይስጣት አይስጣት አላየሁም እና አልያዝኩትም ሪሲቱን። ይሄው የአንገቷ እንደዚህ ናት ዲዛይኗ ማለት ነው። በጣም ስስ ናት። ሻር በሏት እንደዚህ አስጠግቼ የራሷ አሳያችኋለሁ ለካሜራው። ግን እንደዚህ በሩቁ ስታያት ትልቅ ትመስላለች። እቺ ዲዛይኗን ወድጃታለሁ። ዲዛይኗ ግን ሉል አላት እና ሉል ስላላት አልፈልጋትም። እና ደግሞ ይሄ ወርቁ ልሙጥ ዝም ብሏል አይደለ? ምንም አይነት ዲዛይን የሌለው እንደዚህ የተጠቀለለው ቢሆን ኢትዮጵያ በጣም ነው የሚፈለገው እና ልሙጥ ነው እና ብዙም አልፈለኩትም እኔ ከመያዣው በስተቀር ወርቁን አልፈለኩትም። ግን ሹክረን ብላችሁ ትሄዳላችሁ። እኔ ሌላ ወርቅ ስላለኝ ሊጣታለኝ የማልፈልገው ወርቅ እሱን አንድ ላይ አድርጌ እሸጥና ከፍ ያለ ግራም እገዛለሁ። ከፍ ያለ ግራም ለቀለበትም ሆነ ለአንገትም ቢሆን እገዛለሁ ማለት ነው። አንገትም አለ በነገራችን ላይ ከዚህ በፊት የገዛሁት የአንገቱ ምርጥ ነው። ያው ቀለበቱን ግን ረከስ ያለ ነው የገዛሁት። በነገራችን ላይ አንዴ ከገዛችሁ ለመቀየር አትሄዱ። እዛ ቦታ ላይ የምነግራችሁ ነገር ከሰዎቻችሁ ጋር ካልሆነ በስተቀር ብቻችሁን ወይም ከድራይቨር ጋር እዛ ቤት ወርቅ ገዝታችሁ ቀይሩን ብላችሁ በሄዳችሁ ጊዜ ወይ ብር ይጨምሩባችኋል ወይ አለበለዚያ የማይሆን ነገር ነው የሚሰጧችሁ እና አትሄዱ። እኔ ሄጄ ነበር ከዚህ በፊት ገዝቼ ከዛ የአንገቱ ልሙጥ ጠነብኝ። እንደዚህ ምንም አይነት ዲዛይን የለውም። ይሄ ማጫወቻው ይሄ ትልቁ ነገር አሙ ይሄኛው ስስ ነው። ይሄኛው በተጫነው ጊዜ ይሄኛው ተቆርጦ ይወድቃል። ምን ያደርግልኛል እና ብዬ ይሄን አንገቱን ለመቀየር ሲሄድ የአንገቱ ተጣፋን የምፈልገው ዲዛይን አለ። ግን ዲዛይኑ እንዳለ ሆኖ ውድ ሆነ። 6000 ድርሃም ሪያል አሉኝና ይሄን ብቻ ከማጫወቻው ውጭ ማለት ነው። ከማጫወቻው ውስጥ ይሄን ብቻ ለዚህ ለማጫወቻው የሚሆን አብሮት የሚሄድ የማጫወቻው ጋር አብሮት ትልቅ የሆነ 6000 አሉኝና 6000 አልችልም ብዬ ያው ተመሳሳይ ተቀራራቢ የሆነ ገዛው። ግን ቀለበቱን አብሬ ስለገዛሁት የሱ ዲዛይን አይደለም። ግን ቀለበቱን አብሬ ስለገዛሁት ቀለበቱ ግራሙ ደህና ነበር። 22 ካራንት ነበረ። ያሁኑ 21 መሰለኝ ባለሳሳት። ከቀለበቱ ላይ ያለውን ብር ወደ አንገቱ ሀብል ላይ አሸጋገርኩኝና የተወሰነ ብር ጨምሬ ገዛሁት። ነገር ግን ብዙም አልተዋጠልኝም ቀለበቱ። ይሁን ወርቅ የያዘው ነገር ብር ስለሆነ ችግር የለውም። አሁን እችን ካገኘው ሌላ ብር ካለኝ ጨምሬ እገዛለሁ ማለት ነው። እኔ የሚያገናግራችሁ ነገር ወላሂ ነው የምነግራችሁ። እስከ 10000 ድርሃም እና እስከ 10000 ሪያል ወርቅ ብቻ ይዛችሁ ሂዱ። ኖርማል የምትለብሱት ሶስቱ የተሟላለት እስከ 3000 ድርሃም እስከ 4000 ድርሃም ታገኛላችሁ። የጆሯችሁን የእጃችሁንና የአንገታችሁን ይሄ 3000 4000 እስከ 5000 ድርሃም ሪያል ታገኛላችሁ። ከዛ በኋላ ተጨማሪ 5000 ሪያል እንደዚሁ ተመሳሳይ የጆሮ የእጅና የአንገት ወይም ደስ የሚላችሁ ወይ የአንገትም ወይ የጆሮም አርጋችሁ ገዝታችሁ ብትሄዱ 5000 ድርሃም ወይም ሪያሉን ብትለብሱት ብታስቀምጡት ለችግር ቀን ይሆናል ብትሉት፣ ሌላው ደግሞ 5000 ድርሃሙ ወይም 5000 ሪያሉ ስራ ከፍታችሁ ብር ኖሯችሁ ኖርማል ጥሬ ብር አካውንታችሁ ላይ ኖሯችሁ ስራ ከፍታችሁ ስራችሁ ዲክላይን እንዳደርግባችሁ ስራችሁ የሆነ ነገር ብር በጀት ቢያንሰው ሰው ጋር ከመጠየቅ ያንን ትርፍ የገዛችሁትን ወርቅ አውጥታችሁ ሽጣችሁ እናንተ ስራችሁ ማጧጧፍ ትችላላችሁ። ገብቷችኋል? ወርቅ ላይ ሲቀመጥ እናንተ ሂሳብ አትመጡትም። አካውንታችሁ ላይ ያለው ነው እንጂ ሂሳብ የሚታያችሁ ወርቅ ላይ ያለው ሂሳብ አይታያችሁም። ከኋላችሁ ነው ያስቀምጣችሁት። ስለዚህ ያ ከኋላችሁ ያለ ነገር ደግሞ ለችግር ጊዜ ይወጣል እና እናቴ ትል ነበር ያስቀመጡን ለችግር ይበጃል ትላለች። እና ያስቀመጣችሁት ነገር ለችግር ይደርስላችኋል። ማንንም ፊት አታዩ። አረብ ሀገር ሰርተሽ 10 ዓመት 5 ዓመት ከዛ በላይ ሰርተሽ ሰው ፊት አትሄጂ እህቴ። ስንት ዓመት ሰርተሽ እንደውም አንቺን ሞራንሽ ተነሳስቶ ለስራ ሞራን ኑሮሽ እሰራለሁ ብለሽ ከዚህ ወጥተሽ ብር ኑሮሽ እውቀት ኑሮሽ ወይም የተወሰነ እውቀት ይዘሽ ከሌሎች ጋር እውቀት ከፍለሽ ሼር አድርገሽ ሰርተሽ ያ ነገር ባይሳካልሽ ወደ ሰዎች ጋር ብትሄጂ ምን እንደሚሉሽ ታውቂያለሽ? ስንት ዓመት ነው አረብ ሀገር የሰራሽው? አልተሳካልሽ ሞራንሽ የስራን ሞራንሽን ማለት ግድል ነው የሚያደርጉት። በቃ ይቀብሩታል። ያኔ በቃ እንደገና ስደትን እንድትመኝ ያደርግሻል። ስደት ብቻ አይደለም ብዙ ከማሰብ የተነሳ
ከዚህ እንደሄዱ መውለድ የሚችሉ ልጆች ኢትዮጵያ ገብተው በሰው አሉባልታ በሰው ንግግር ቶሎ ብለው ስራ ባለመጀመራቸው ሞራላቸውን ስላደቀቋቸው ልጅ አይወልዱም፣ መሀን ይሆናሉ። ከዛ ብዙ ይሰማቸዋል። እዚህ ጋር ስራ ሰርተው ብር የላቸውም፣ ስራ አልሰሩም፣ አገር ውስጥ ቋሚ ስራ የላቸውም፣ ገንዘባቸውን ጨርሰዋል። ቤተሰብ የተለያየ አስተሳሰብ አስተያየት ይሰጣቸዋል። ሀታ ወንድምሽ እናት አባትሽ ያረግሽለት ምን አድርገሽልኛል ብሎ ራስሽን እንድትጠይቂ ነው የሚያደርግሽ፣ ብሎንሽን ነው የሚፈታው። ከዛም ደግሞ ባልታገቢ ስትይ ብር ከሌላት ልጅ ካልወለደች ይልሻል። ተመልሰሽ እንደገና ወይ ስደት ነው ወይ በሽተኛ ሆነሽ፣ ሙስሊም ከሆንሽ ሩቃዊ ነው የምትገቢው፣ ክርስቲያን ከሆንሽ ጸበል ለጸበል ቤተክርስቲያን ለቤተክርስቲያን ነው የምትሄጂው። ይሄ ምንድን ነው? ከራሳችን ካለማሰብ የተነሳ ነው። እንደዚህ እኮ ስንቀስር እኮ አራት ጣታችን እኮ ለራሳችን ነው የሚያመለክተው። መጀመሪያ ራስሽ እህቴ፣ ራስሽን መጀመሪያ ሁኚ፣ ለራስሽ ሁኚ። በቃ መርዳት ባለብሽ ታይም እርጂ። ለሄሌናሽ ጸጸትና ሄሌናሽ እንዳይቆጨው። መርዳት በሌለብሽ ታይም አትርጂ። በቃ ታዩ እስኪ ቆጠብ አድርጊው። አይጎዳሽም። የተቀመጠ ነገር አይጎዳም። አሉ ደግሞ በሶሻል ሚዲያ ወደድንልሽ፣ አበርንልሽ፣ ሰከርንልሽ፣ ወደቅንልሽ የሚሉ አሉ። እኔ አትጀናጀኑ አይደለም እናንተ ይሆነናል። በእስልምና በነገራችን መጀናጀን ሐራም ነው፣ ግን ይሆነናል ለወደፊት እናገባለን ብላችሁ ካሰባችሁ ኮርናናችሁን ይዛችሁ አውሩ። ኮርናናችሁን ይዛችሁ አውሩ። ጥጋችሁ ነው ማለት ነው። ዝም ብለሽ ብቻ በ2 ሳምንት በ3 ሳምንት ስለደወለልሽና ስላወራልሽ ብር ማበደር፣ ብር መላክ፣ ስልክ ይዤ ልመጣለሁ አይፎን ነው አልትራ ነው የምትፈልገው ብለሽ ጠይቀሽ ለእናት ልጅ ወንድምሽ ያላደረግሽውን ወይም ለእናትና ለአባትሽ ያላደረግሽውን ገና በሶሻል ሚዲያ ወይም በፊት የሚያውቅሽ ከ10 ዓመት ከ11 ዓመት በፊት ሊሆን ይችላል። አይዶን ለሚያውቅሽ ወንድ ይህን ያክል ገንዘብ ማውጣት ተገቢ አይደለም። አውሪው ያውራሽ። ከዛ በተረፈ ግን ከአንቺ ጋር በገንዘብ ምክንያት የሚያነጋግረው ኒካ አስሮልሽ እቤቱ ሲያስገባሽ ያኔ በገንዘብ ነገር ትነጋገሪያለሽ። ጎን ከሌለው አቅም ከሌለው ታግዣዋለሽ። ምክንያቱም ኑሮውን ሁላችንም እናውቀዋለን እየኖር ነው ስለሆነ። ስለዚህ አንቺ ገና እየተዋወቅሽው እያወራሽው በስልክ እኔ በዚህ ወር ነው የምመጣው ምን ይዤ ልምጣ ሽቶ፣ ስልክ ለወንድምሽ እኮ ሙሉ ጅንስ እና ሱሪ ይዘሽለታል ይልሽ። ገና በስልክ ለተዋወቅሽው ግን የእጅ ቀለበት፣ ሱሪ፣ እጥር ይዘሽ ትሄጃለሽ። ከሳምንት በኋላ ዲክላይን ያደርግሻል። ያ ሰውዬ የሚፈልገው ያ ገንዘብሽ ነው፣ ያ ሴትነትሽ ነው። ከዚህ ውጭ ምንም አይፈልግም። በትክክል ልንገርሽ፣ እኔ ኢትዮጵያ ያሉ ወንዶች ከ120% ካገኛችሁ የአረብ ሀገርን ሴት አክብሩ፣ በስነ ስርዓት ኒካ አስሮ የሚያገባ ካገኛችሁ እንጂ አለበለዚያ መጀመሪያ እንዲያርሽ የሚጠቃሽ ወንድ ወይም እዚህ ሀገር ሆነሽ የሚጀነጅንሽ ወንድ ከአንቺ የሆነ ጥቅም አይቷል ወይም የሆነ ጥቅም ፈልጓል። አለበለዚያ ያን ያክል ሰዓት እንቅልፉን አጥቶ ከአንቺ ጋር ይጀናጀን እህቴ። ሀታሎም ቢኖረው ሸህ ቢሆን ቃልቻ ቢሆን የሆነ የፈለገው ነገር እንዳለ ማሰብ አለብሽ። ሰው አንድ ነገር ሳይፈልግ የሰው ልጅ አያላዝዝም ወይም ትትትት አይልም። የሆነ ጥቅም ፈልጎ ነው ከኋላሽ። ጥቅም ካላገኘበት የሰው ልጅ አያወራም። ስለዚህ ራስሽን ጠብቂ ውዴ። እንደዚህ አይነት ወርቆችን እየገዛሽ ራስሽን አብዴት አድርጊ። ሰው የሰውን አሉባልታ አትስሚ። ሰው ሰራሽም አልሰራሽም፣ አገባሽም አላገባሽም፣ ወለድሽም አልወለድሽም፣ አረብ ሀገርም ሆንሽ አገርም ውስጥ ሆንሽ ማውራቱን አይተው። አግቢ ይልሻል፣ ታገቢያለሽ። ጥሩ ባል ነው ብለው ያመጡልሻል፣ ታገቢያለሽ። ነገር ግን ነገ ጧት የሆነ ነገር ስትሆኝ ወይ ደግሞ ያመጣችሁ ባል ምን ይመስላል ምን አረገላል ነው የሚሉሽ። ስለዚህ ሰዎች ማውራታቸውን አይተው፣ አንቺ ደግሞ መስራትሽን አታውቁም። ከነሱ ከወሬያቸው በላይ ሆነሽ ተገኝ። ከዛ አንቺ በላይ በልጠቻቸው ስትገኝ ቁሞ ያጨበጭባሉ። ያኔ ነው አይችልም ይሉሃል፣ ያጣጥሉሃል የሚለው ለነሱ ነው የሚሆነው። ስለዚህ ውድቶቼ ወርቅ ግዙ፣ እንደዚህ አይነት ወርቆችን ግዙ። ወፈር ወፈር ያለው በተለይ ዲዛይናቸውን እያያችሁ ሁሉ ያለውን ወርቅ አትግዙ። እንግዲህ የሴትዮ የሰጠችኝ 500 ሪያል ወርቅ ነው። እኔ ግን ያው ቀይሬዋለሁ፣ ጊዜውን ይጠብቅ እና ቀይሬ ደግሞ ሌላ ይዤ ስመጣ ወደ እናንተ አቀርብላችኋለሁ። ለእናንተ ስለሚጠቅማችሁ ለእኔም ስለጠቀመኝ ነው። እኔ ከዚህ በፊት ወርቅ ይዤ አለመሄድ በጣም ቆጭቶኝ ነው። አሁን ወርቅ ላይ ፎከስ ማደርገው። አንድ ነገር ስትገዙ እንደዚህ አይነት ቀሚሶች፣ ልብሶችን አትግዙ። ልሸጡት ልትለውጡት ወይም ትርፍ ሊያመጣላችሁ አይችልም። እንደዚህ አይነት ነገሮች ግን ነገ ጧት ብታስቀምጧቸው እንኳን እናንተ ቤት ውስጥ ኢትዮጵያ ብትቀመጡ፣ ትዳር ይዛችሁ ብትቀመጡ ነገ ጧት ብር ወልዶ የምታገኙት እቃ ነው። ስለዚህ እንደዚህ አይነት ነገሮችን ግዙ ነው የምላችሁ።
ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። እንደተለመደው ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳ።